ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ልጅ ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ ማዋል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግና ሰዎች እንዳያምፁ ከናንተ ፈቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፑሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎችና ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነው። እነዚህን ዘዴዎች የሰው ልጅን እንቢ ያለውን እሺ፣ አልፈልግም ያለውን እንዲቀበላችሁ የሚያስገድድ ነው። ዛሬ ከኔ ጋር 7 የስውር ሳይኮሎጂን ዘዴዎችን እናወራለን። ማሳሰቢያ፣ የዚህ ቪዲዮ መሰራት ለሁለት አይነት ጥቅም ነው። አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና ሁለተኛ ደግሞ ይህን ዘዴ ለመልካም ነገር ብቻ በመጠቀም መልካም ተጽዕኖን እንድታሳድሩ ነው። በእነዚህ ዘዴዎች ምድር ላይ ብዙ ጥሩ ተጽዕኖዎች ተፈጥረው ተመልክተናል። ስለዚህ ነገሩ መጥፎ የሚሆነው ለመጥፎ ዓላማ ስትጠቀሙት ብቻ እንደሆነ ልናሳስብ እንወዳለን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮውንም ላይክ በማድረግ ይጀምሩ። ለስውር ሳይኮሎጂ እንደ ትልቅ ግብዓት የምትጠቀሙት የሰዎችን ስስ ጎን ነው። ያም ሰዎችን በደንብ በመመልከት ሞልቶ የተረፋቸውንና እጥረት ያለባቸውን ወይም የሚፈልጉትን ነገር መለየት ነው። 10 የስውር ሳይኮሎጂ ዘዴዎች። ማይክል አንጆሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንጂ በማለት ይመልሱለታል። ማይክል አንጆሎም አፍንጫው ፍጹም ትክክል እንደሆነ ቢያውቅም ምንም ሳይከራከር ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎቹን አሁንስ በማለት ይጠይቃቸዋል። አሁን በጣም ያምራል ሲሉ አድናቆታቸውን ይቸሩታል። በዚህም ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አላደረገም ነበር። ነገር ግን ሰዎች አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጸብና ክርክር አንዳንዴም ማጣጣል ይጋለጣሉ። ስለዚህ አንዳንድ ጊዜ ሰዎች ምንም ካለ ማለት በሚል ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየቱን በመመዘን አላስፈላጊ ሆኖ ብታገኙት እንኳን ግን በግልጽ ባለመቃወምና አስተያየታቸውን ተቀባይነት እንዳገኘ በማመላከት ሰዎችን መማረክ ትችላላችሁ። ይህ የመጀመሪያው ዘዴ ነው። ሁለተኛው ዘዴ የተቃርኖ ኃይል ይባላል። ይህንን የምንጠቀመው በተለምዶ ነውጠኛ ለሚባሉ የሰው አይነቶች ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብለው ለሚጠቀሱ በተቃርኖ ሱስ ለተጠቁ ግለሰቦች ነው። እነዚህ ግለሰቦች በቁጥጥር ስር አይደለውም ወይም ማንም አይዘኝም የሚለውን ለማሳየት ከናንተ ጋር በመከራከር ካላቿቸው በተቃራኒ ያለውን ነገር በማድረግ ደብደኝነታቸውን ለማወጅ የሚጥሩ ሰዎች ናቸው። እነዚህ ሰዎች በሰፈር፣ በትምህርት ቤት፣ በሁሉም ቦታ የተከለከሉትን የሚረግጡና አታድርጉ የተባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ስር መሆን ነው። ያንንም በማድረጋቸው ከዚያ ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው ሰው የበለጠ እነዚህን አይነት ሰዎችን በቁጥጥር ስር ማዋል ቀላል ነው ይለናል። ይህም በቀላሉ የተቃርኖ ኃይልን መጠቀም ነው። ይህም ማለት ነው እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንዲሆኑ መንገር። ይህ እነርሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን እንዲሰሩ ታደርጋላችሁ ማለት ነው። ለምሳሌ ዛሬ ብቻችሁን ቤት ውስጥ ወይም ቢሮ መሆን ፈለጋችሁ ብንል ከዚያም አንድ ሰው እንደዚህ አይነት ባህሪ ያለው ሰው ከቤት እንዲወጣ ከፈለጋችሁ ዛሬ አንድ ቦታ ስለመሄድ ከዚህ እንድትወጣ አልፈልግም ብትሉት የታሰረ ስለሚመስለው እኔም የምሄድበት አለኝ በማለት ተነስቶ ይወጣል። የእናንተ እቅድ ይሳካል ማለት ነው። እንዲያደርግ የምትፈልጉትንም
አታደርግ በማለት በፍጥነት እንዲያከናውነው ማድረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒው የማነሳሳትና የመገፋፋት ኃይል ነው። እልህ ማስያዝ ወይም መወራረድ የመሳሰሉት በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ሶስተኛው የተገላቢጦሽ ህግ ይባላል። ይህ ህግ ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የምንለው ህግ ነው። ያም ሰዎችን በውለታና በመልካም ነገሮች መያዝ። ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነትን መፍጠር ማለት ነው። ለምሳሌ ያን ሰው በምክር በብድርና በመሳሰሉት መልካም ነገሮች አድርጋችሁ ወይም ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅን ያመለክታል። ይህ ሲሆን 25% የሚባለው ህግ ተግባራዊ ይሆናል ማለት። ያም ማለት ከምትፈልጉት ነገር 3% ዝቅ ያለውን ነገር ለዛ ሰው ኢንቨስት ማድረግ ማለት ነው። 100 ብር ከፈለጋችሁ ከሆነና እናንተ ማድረግ የሚጠበቅባችሁ በተቆራረጠ መንገድ እስከ 25 ብር ድረስ ለዛ ሰው ውለታን ማድረግ ነው። ለዛ ሰው 25 ብር ድረስ ውለታን ስታደርጉ ያ ሰው ያለምንም ንፉግነት 100 ብር ሊሰጣችሁ ይችላል። አሁንም በድጋሚ የምናነሳው ይህንን ለጥሩ ነገር ብቻ መጠቀም እንዳለባችሁ ነው። አሁን ይሄ ምን ጥሩ ነገር አለው ካላችሁ በምሳሌ እናስረዳ። ለምሳሌ አንድ ጥሩ ባህሪ የለውም የሚባልን የቤተሰብ አካል ወይም ጓደኛን ወደ እምነት ቦታ መውሰድ ብትፈልጉ መጀመሪያ እርሱ ወደሚውልበት 2 እና 3 ጊዜ አብራችሁት መሄድ ይኖርባችኋል። አንድ ላይ ስታሳልፉና እርሱ የሚውልበት ቦታ ስትውሉ ለእናንተ ሲል እንኳን ወደ እምነት ቦታው ወደ ሌላም ቦታ በቀላሉ ልታመጡት ትችላላችሁ ማለት ነው። ስለዚህ ይህን ዘዴ ለመልካምና ሰዎችን ጥሩ ለማድረግ መጠቀም ትችላላችሁ ማለት ነው። ወደ ተገላቢጦሽ ህግ ስንመለስ ዋናው ነጥብ ሰዎች በውለታ ታስረው በሼም ላደረጋችሁላቸው ትንሽ ነገር ባጠፋው ብዙ ነገርን መቀበል ነው። በዚህም ህግ ውስጥ ዋናው ነጥብ መቅደም የሚባለው ነው። ቀድማችሁ ካወራችሁ፣ ሚስጥራችሁን ካካፈላችሁ እነዛ ሳትጠይቋቸው ብዙ ነገራቸውን ይነግሯችኋል። ስለዚህ ሁልጊዜም ሰዎች ላደረጋችሁላቸው ነገር በምትኩ ካቀረባችሁት ነገር በላይ ሊያቀርቡላችሁ ሲሞክሩ ታያላችሁ ማለት ነው። አጠገባችሁ ሲቆሙ ታገኛቸዋላችሁ ማለት ነው። ስለዚህ ይህ ዘዴ ሶስተኛው ህግ ነው ማለት ነው። አራተኛው እይታን ማዞር። ይህ በአይነቱ የእናንተን ፍላጎት ያለመናገርና ነገሩ ላይ ያለውን ጥቅምና ጉዳት ተንተርሶ ብቻ ማውራትን ያመለክታል። ያ ማለት የሰዎቹን አይን ከእናንተና ከነገሩ ግንኙነት ላይ ያስነስታችሁ በነገሩና በእነርሱ መካከል ልታደርጉት እና ነገሩ ለእነርሱ የሚሰጣቸውን ጥቅም ወይም ጉዳት ላይ መደራደር ነው። ይህ በቀላል ምሳሌ ይህንን ነገር ማድረግ አለብህ ከማለት ይልቅ ይህን ነገር ብታደርግ ሊጠቅም ይችላል ማለት ነው። ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ላይ ከማጤን ይልቅ በነገሩና በእርሱ ላይ ብቻ እንዲያተኩር ያደርገዋል። ይህ በሌላ ምሳሌ እናንተ ሻጭ ብትሆኑ የያዛችሁት ዕቃ ለሰውየው የሚሰጠውን ጥቅም እንጂ ያ ቢሸጥ እናንተ ስለምታገኙት ኮሚሽን ለሰውየው እንደማትነግሩት ማለት ነው። ሁልጊዜም የፈለጋችሁትን ፍላጎት በግልጽ አለመናገር፣ ያ ለእናንተ የሚሰጠውን ጥቅም አለማውራት፣ ከዛ ይልቅ የሰውየውን ትኩረት ወደ ነገሩና ለሱ በሚሰጠው ጥቅም ላይ የማዞር ጥበብ ነው። ይህንን በተለይም በንግድ ስራ ላይ ያሉ ሰዎች በማወቅም ሆነ ባለማወቅ ሲተገብሩት ይስተዋላል። ይህንን ከማጭበርበር ለይቶ ማየት ያስፈልጋል። የነገሩን ጥቅም በእውነተኛው መንገድ መናገር የማይገባ ርዕስን አለማንሳት እንጂ የተጭበረበረ ወይም ስህተት ነገርን መናገር ማለት አይደለም። ያ ከሆነ በቀጥታ ውሸት ነው ልንል እንችላለን። ስለዚህ ይሄ በቀጥታ እውነት የሆነውን ነገር ብንናገርም ነገር ግን የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። ይህ ዘዴ አራተኛው ነው ማለት። አምስተኛ በገደቡ ውስጥ ያለን ምርጫ መስጠት ነው። ሰዎች ለመወሰንና በራሳቸው ምርጫ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህም ምክንያት በተወሰነ በተገደበ ነገር ውስጥ እንዳሉ ሲሰማቸው ያን ነገር ለመቃወም ወይም ከዛ ነገር ጋር ለመጋጨት ይሞክራሉ። ታዲያ እናንተም የምትፈልጉትን ነገር እንዲያድርግ ወይም እንዲያታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታም ወይም በፍላጎት የማድረጋቸው መጠን ዝቅተኛ እየሆነ ይመጣል ማለት ነው። ታዲያ ይህ ዘዴ የሚጠቅመው ለዚህ ነው። ይህ ዘዴ ለሰዎች ምርጫ መስጠትን ያመለክታል።
ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባችኋል። ለምሳሌ ቀለም ምረጥ ከማለት ከጥቁርና ከነጭ አንዱን ምረጥ በማለት ምርጫ መስጠት፣ በዛው ሰዓት ግን ምርጫውን በእናንተ ቁጥጥር ውስጥ ማድረግ ወይም ገደብ መጣልን ያመለክታል። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። አሁን በድጋሜ ሁሉን ነገር ለጥሩ ብቻ መጠቀም እንደምትችሉ ማመን ይኖርባችኋል። አሁን ይህንን ራሱ ምን ጥሩ ነገር አለው ካላችሁ ይህ ለወላጆች ልጆችን ለማሳደግ ጥሩና መልካም መንገድ እንደሆነ ልነግራችሁ እወዳለሁ። ልጆችን እየተቆጣጠሩ ነገር ግን በእስራትና በቁጥጥር ውስጥ እንዳሉ ሳይሰማቸው ለማሳደግ ይረዳል። ይህ በአጭሩ በረጅም ገመድ አስሮ የታሳሪን ነፃነት መጠበቅ ማለት ነው። ሰዎች በምርጫቸው ነገሮችን እንዳደረጉ ሲሰማቸው እናንተን የማመንም ሆነ ከናንተ ጋር ያላቸውን ግንኙነት መጠበቅ ትችላላችሁ። ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትና ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫ በተገደበ ምርጫ ውስጥ እንዲመርጡ ወይም እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዳይሰማቸው ከማድረግ ጀምሮ። ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትና ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫና በተገደበ ምርጫ ውስጥ እንዲመርጡ ወይም እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዲሰማቸው ከማድረግ ጀምሮ ሰዎቹን ከእናንተ ጋር እንዲሰለፉ የእናንተን የራሳቸው እንዲሉ ወይም በእናንተ ፈቃድ ውስጥ የእነርሱ ፈቃድ እንዳለ እንዲሰማቸው ያስችላል። ስለዚህ ይህ አምስተኛው ዘዴ ነው። ስድስተኛው ዘዴ ጄኩስታ ይባላል። ይህ ዘዴ ምናልባትም በመልካም መንገድ ላንረዳው ወይም ላንጠቀመው እንችላለን። ነገር ግን እኛ ላይ ይህንን ዘዴ ሲጠቀሙ እንድናስተውል ስለ ያስገባውት ዘዴ ነው። ይህ አይነቱ ዘዴ የሚሰራው ስለሌላው መጥፎ በማውራት ብቻ የራስን ስም መገንባት ነው። ይሄ የሚሆነው ግን ስለ ራሳችን ምንም ሳንናገር ነው። ይሄ የሰው ልጅ በተፈጥሮ ስለ አንድ ነገር መጥፎና ጥሩ እንዳልሆነ ስናወራ ባይ ዲፎልት ያ ሰው እናንተን ያን እንዳልሆናችሁና ይልቅስ በተቃራኒው በጥሩ በኩል እንደቆማችሁ ያስባል ማለት ነው። አሁንም እንድታሰምሩበት የምፈልገው ዋነኛው ነጥብ እናንተ ተቃወማችሁ እንጂ የራሳችሁን እምነትና አቋም አመለካከት ገና አልተናገራችሁም። ያ ግን ሰው እናንተን በመቃወማችሁ ምክንያት የእናንተ አቋም ከዛ በተቃራኒው እንደሆነ እያሰበ ይመጣል ማለት ነው። ይህንን ብዙ ፖለቲከኞች፣ ባለስልጣኖች ሲጠቀሙት ይስተዋላል። ስለቀደመው ስርዓትና አገዛዝ እንከን ጥፋት ሲያወሩ ህዝቡን ምንም ሳይሉት፣ ነገር ግን እነርሱ ያንን እንደማያደርጉ እንዲያስብ ያደርጉታል። ታዲያ እኔ እንዲያደርጋለው ባለማለታቸው ስልጣኑን ካገኙም በኋላ ምንም ቢያደርጉ በተጠያቂነት አይያዙም ወይም በቃላቸው አይከሰሱም ማለት ነው። ምክንያቱም የቀደመውን ስርዓት አደረገ እንጂ የአዲሱ ስርዓት ያደርጋል ባለማለታቸው ምክንያት። ስለዚህ ይህ ለብዙ ዘመን በባለስልጣኖችና በመንግስታት እንደ ዋነኛ መገልገያ ሲጠቀሙት ይስተዋላል። ጄኩስታ ዘዴ ከውሸት የጸዳ ማጭበርበር በመባል ይታወቃል። ሰዎቹ አልዋሹም፣ ነገር ግን እውነትንም አልተናገሩም። ምንም አላሉም። በቃ በሌላ ነገር ድክመት ውስጥ ጠንካራ ነኝ ሳይሉ እነርሱ ግን በዛ ነገር ጠንካራ እንደሆኑ እየታሰቡ ይሄዳሉ። ስለዚህ የዘዴ ዋነኛው መሳሪያ የሚወቀስ ወይም ደካማ ነገርን ማግኘትና ፍጹም ማጥላላት መቻል ነው። ሌላው የሰው አእምሮ በአፈጣጠሩ ምክንያት የሚሞላው ክፍተት ነው። ይህ ስድስተኛው ዘዴ ነው። ሰባተኛ የንጽጽር ተጽዕኖ ነው። ይህ ዘዴ ደግሞ እናንተ ለምትፈልጉት ነገር ወይም ከናንተ ሐሳብ ጋር ለሚሄደው ነገር በንጽጽርነት የሚቀርብ ነገርን ማዘጋጀት ነው። ነገር ግን ይህ ንጽጽር ፍጹም ከናንተ ከያዛችሁት ነገር የሚያንስ መሆን ያለበት ነው። ሁላችንም እንደምናውቀው አንድ ነፃ ያለ አጠገብ አንድ በጣም የጠቆረ ዕቃ ብናስቀምጥ እጅግ ነጭ የመምሰል አቅም ነፃ ላለው ዕቃ እንሰጣለን። በቃ ያነሰን ነገር አጠገቡ አርጎ በማስቀመጥ የትኛውንም ነገር ማግዘፍ ይቻላል። ስለዚህ በፈለጋችሁት የህይወት ዘርፍ ውስጥ በተነጻጻሪ ነገር ግን ያነሰ ነገርን በማንሳት የናንተን ሐሳብ ፍጹም ማጉላት ትችላላችሁ። ይህ ዘዴ በመልካም ጎኑ ስንመለከተው ለምሳሌ ለልጆቻችሁ ባያጠኑ ምን ሊሆኑ እንደሚችሉ በተነጻጻሪነት ብትነግሯቸው አጥንተው ከሚሆኑት በላይ ባለማጥናታቸው የሚደርስባቸውን ፍራቻ ብለው ያጠናሉ። አንድ ነገር ያደረገ ስኬታማ ሰው ከማሳየት ይልቅ ያላደረገና በህይወቱ የከሰረ ሰው ይበልጥ በነገሩ እንድናምን ያደርገናል። ስለዚህ ብዙ ጊዜ በተነጻጻሪነት ያነሰን በማወዳደር የማይቻል ልዩነትን በማመላከት ሰዎችን ምርጫ ማሳጣት ይቻላል። አሁንም እንደቀደሙ ነው።
ትንሽ የሚለየው በተነጻጻሪነት ባስቀመጣችሁት ምርጫ መሃል በገሃድ የሚያስታውቅ ውጤት መኖሩ ነው። ምርጫ አለ፣ ግን በግልጽ ምን እንደሚመርጥ ያስታውቃል። ይህ ለምሳሌ አምፖልን ለመሸጥ የሻማ ብርሃንን እያሳዩ መሸጥ ማለት ነው። ነገር ግን እኮ ፀሐይ አለች፣ ግን ያንን አለማሳየት ነው ዋናው ቁም ነገሩ። በእጃችሁ ያለውን ነገር ማጉላት የሚችል ተነጻጻሪ ነገር መጠቀም ነው ጥበቡ። ይህ ሰባተኛውና የመጨረሻው ዘዴ ነው። ሌሎች በጣም ብዙ የሰዎች ሳይኮሎጂ ዘዴዎች ያሉ ሲሆን ዛሬ ለእናንተ እነዚህን ነጥቦች መርጠንላችኋል። የቱ ዘዴ ተመቻችሁ? ደግሞ ደጋግመን እንዳሳሰብነው ነገሩ በመጥፎ ቢታሰብም ሆነ ለጥሩ ነገር ልትጠቀሙት ብትሞክሩም ለሁለቱም መስራት የሚችል በመሆኑ በቻላችሁት መጠን ለጥሩ ነገር ተጠቀሙት። በይበልጥ የዚህ ቪዲዮ ትኩረት በዚህ መልኩ በቁጥጥር ውስጥ እንዳትወድቁና ከወደቃችሁም እንድትነቁ በሶሻል ሚዲያም ሆነ በህይወት አራያ ብላችሁ የምትከተሉት ሰው ወይም ራሳችሁን የምታስገዙለት ሰውን በደንብ መፈተሽ እንድትችሉ ሁልጊዜም ልባችሁን መከተል ጠቃሚ ቢሆንም ነገር ግን አይምሮንም ይዞ መሄድ እንዳለባችሁ ነገሮችን በንቃት መፈተሽ እንድትችሉ ለማስቻል ነው። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።